የምር ነው የደበረኝ እግዚአብሔር የምር አረ በስመ አብ ክርስቶስን ነው የምላችሁ አላመንኩም። መጨረሻችንን አሳምረልን ጌታዬ ነገር ይሰጥ ብቻ ፈጣሪ ብቻ ነፍሳቸውን ይማር እንጂ አላውቅም። እግዚአብሔርን እኔ በጣም ነው ተካሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ሀዘን መሰማታቸውን ጠቅላይ ሚኒስትሩ ገልጿል። ነጻነት በተለይም ሰላም ቤተሰቦቼ እንዴት ናችሁልኝ? በጣም የምንወደው ወንድማችን አርቲስት በኮሜዲ ፊልሞች የምናውቀው ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። እጅግ በጣም ብዙዎችን በእንባ ያራጨ ጉዳይ ሆኗል ማለት ነው። ምንድነው የታመመው ነገር የሚለውን የሰማኋቸውን ነገሮች አጋራችኋለሁ። ምን እየተባለ ያለውን ነገር አብረን አይተን እንመለሳለን። ቤተሰቦቼ ወደ ቪዲዮዎቹ እንለፍ እስኪ። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። አርቲስት ነጻነት ወርቅነህ ህልፈተ ህይወት በርካቶች መቋቋም ያቃታቸው ሀዘን ውስጥ መግባታቸውን እየሰማ እንገኛለን። ጠቅላይ ሚኒስትር አብይ አህመድም በዚሁ ሀዘኑን ገልጿል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን መሰማታቸውን ጠቅላይ ሚኒስትሩ ገልጿል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ሲሉ ገልጿል። ለቤተሰቦቹና ለአድናቂዎቹም ታዲያ መጽናናትንም ጠቅላይ ሚኒስትሩ ተመኝተዋል። አብራው 2 ነው 3 ፊልም ሰርታለች። ሰዳር ማግኘት አለመቻሌ ራሱ በጣም ነው የሚያመኝ። ሳህራ አብዱልካሪም ያንቺው ሌባ ላይ በተለይ ታስታውሳላችሁ። እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ መቀበል አልችልም ወንድሜ እዛ ጋር መሆኔ ምን እንደምን አላውቅም። ምንድነው የገባው እዛች ሀገር ላይ ድንገት ሞተ። ማዲንጎም ድንገት ሞተ። ታምራት ደስታም ድንገት ሞተ። ማነውም ድንገት ሞተ። እንኳን ሰው ሳይጠይቃቸው ነው በእንትን የሚሞቱት። ነፂ ሞተ። በቃ ሞተ። ይኸው ሞተ ተብሎ ተለጠፈ። አሁን እውነት ማንም የሚያምነው ነፃ በኢየሱስ ክርስቶስ ስም ጌታን እኔ እንጃ። ፈጣሪ ብቻ ነፍሳቸውን ይማር እንጂ አላውቅም። እግዚአብሔርን እኔ በጣም ነው ያሳዘነኝ። መቤቴ አይ አዙሩ ማርያም አይ ነፃነት ወርቅ ነው እንግዲህ ያውላችሁ አያችሁ። ትላንትና ሲታይ ነበር ደህና ነበር፣ ጠዋት ደህና ነበር። አሁን ወጥቶ ድንገት ህይወቱ አለፈ። አያችሁ አይደለ? ከንቱ ዓለም ከንቱ ህይወት ብሎ በቃ እንደዚህ ነው ከመሬት ተነስቶ የሚሞተው። ወላሂ ከንቱ ልፋት። ነገ ምን እንደምንሆን ራሱ አናውቅም። ለዚች ነው አያችሁ፣ አንዳችን ለአንዳችን ማንነታችን ለዚች ህይወት ነው የምንለፋው የምንነዳው። እርስ በራስ መስማማት ያቃተን ታሟል ተብሎ ሆስፒታል እንትን አልተባለ። ታዲያ ምን ሆኖ ነው ታዲያ? ባለ ደህና ነበር አሉ እኮ ማሬ፣ ደህና ነበር አሉ እኮ። ድንገት ነው የሞተው ማሬ። ምን ድንገተኛ አቤት ነው ሆስፒታል ነው ድንገት ሞተ። የእውነት በጣም ነው የሚያሳዝነው። በኢየሱስ ክርስቶስ ያቺ ሀገር ደህና ሰው አይበረክትላት። አንተ ደህና ነገር የሚበረክትላት ነገር የለም። ወጣት መደሰን በቃ ለኔ እንዳ አሉ ሲል የሉም ወጣቶቹ እንዳላለቁ
ሲያሳዝን ማርያም አንጀቴን ነው የበላኝ። ለየትኛው ጊዜ ለየትኛው ቀን እውነት ሲነግሩኝ አላመንኩም። ቤቴን ዘግቼ አየሁ ፈለኩ ስዞር እውነትም ትልልቅ ቪዲዮዎች ፖስተውታል። ትናንት አይተነው ዛሬ ሞተ ነው። ሲያሳዝን ማርያም በጣም ያሳዘነኝ በጣም በቃ ውዶቼ በቃ ለራሳችን ማሰብ በቃ ይኸው ሰው ታይቷል ተብሎ አይኖርም ይሞታል። እውነት በጣም ነው ያሳዝነው። በጣም ነው ያሳዘነኝ። የልጆች አባት ነው፣ ሳቂታ ነው። ሁሌም በጥሩ ነገር ነው ስሙ የሚነሳው። በጣም ነው ያሳዘነኝ። አንጀቴን ይበላኝ ማርያምን። አሁንማ ለነፍሴ የፈራው እውነት ሲያሳዝን እንጃ እኔ አላውቅም። እኔ በጣም ነው የምወደው፣ በጣም ነው የምወደው ነፃነት ወርቅነህ። አላመንኩ ማርያምን። ላይቬን ዘግቼ ዞሬ አይቼ ነው የመጣሁት እንጂ እኮ ላይቬን ከፍቼ እኮ ሰምቼ ነበረ። እናንተ ነፃነት ወርቅነህ ሞተ። እኔ ቅዱስ ሚካኤልን እኔ በእሱ ልክ የምወደው ወንድ አርቲስት የለም። በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። ኢየሱስ ክርስቶስ እኔ የምር ነው የደበረኝ። እግዚአብሔር የምር ነው። ታውቃችኋለሁ። አትድረቁ። መጨረሻችንን አሳምረልን ጌታዬ። ሀገር የሰጡት የምንተተደግ ላይ በቃ የሆነ ቤተሰብ የሆነ ሰው የሚቀርብ ሰው ሞተብሽ መሰለሽ። ያሳዝናል። ደግሞ እኔ እንጃ የሆነ አላውቀውም እኮ ያው በቲቪ ነው፣ ግን የሆነ ሰፈራችሁ ሰው የቅርብ ሰው ምናምን ፊል ያደረኩት እናቴ ትሙት እንደዛ ነው። በቃ ጎረቤት የሞተ ምናምን ታሞ ነበር እኮ። ኧረ ጌታ ያደራህን። እኔ ወላሂ ሰው ሀገር የምፈረው እዚሁ እንዳለመቅረት ብቻ ነው። አዎ በጣም አዝኛለሁ። ነፃነት ወርቅነህ አረፈ። በጣም ያሳዝናል። በጣም በቃ በጣም በእውነት በጣም ምን አልቅሽም ብዬ ሁላ ነው እውነት በጣም ነው ያዘንኩት። በጣም ንግግሩን እስኪ አሳያችኋለሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። ከ7-8 ወር በፊት የነበረ ነው ይሄ ጋይስ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። እንግዲህ ዜናውን በየቦታው እንዳያችሁት ነፂ አርፏል ማለት ነው። በጣም በብዙ የኮሜዲ ስራዎች፣ በጣም በብዙ ፊልም ኮሜዲ ፊልሞች የምናውቀው በጣም የምንወደው ሳቅን የመፍጠር አቅሙ በጣም ከፍተኛ ከማንም በላይ ወደር የሌለው በጣም የምንወደው ኢቢኤስ ላይ ደግሞ በጣም ቤተሰብ ሆነን የኖር ነው ወንድማችን ነፃነት ወርቅነህ እንግዲህ አርፏል ማለት ነው። የህመሙ ምክንያት ብዙዎቹ እንደሚሉት ሆዴን አመመኝ ብሎ ምናምን ወጣ እና በዛው ሐኪም ቤት ቀረ ነው የሚባለው ማለት ነው። ከዚህ በፊት ህንድ ነው የት ሀገር ሂዶ ታክሞ አሁን ድኛለሁ ምናምን ሲል ሰምተነዋል ማለት ነው ቤተሰቦቼ። እና የዛኔ ሲል እንደነበረው ጉበቴ ላይ የሆነ ስብ ነው ምናምን ነገር እያለ ነበርና ምናልባት የሱ ኬዝ ከሆነ ጉበት ከሆነ በሽታው የሆነ ሲሪየስ የሆነ ህመም እንዳለበት ያስታውቃል። ፊቱ ሁሉ በጣም የድሮ ነፃነት ያወዛም ፊቱ የለም፣ በቃ የሆነ ነጭ ምናምን ነገር ሆኗል ማለት ነው ቤተሰቦች። እና በጣም ብዙ ሰዎች ደንግጠው ምንድነው የሆነው እያሉ ነበር። እሱ ስራውን ኢቭን እየሰራ እንኳን ምንድነው የሆነው የሚሉት ሰዎች በጣም ብዙ ነበሩ። እና በስተመጨረሻ የማንፈልገው ነገር ይሄ ሆኗል ማለት ነው። ነፂ አርፏል ማለት ነው። በጣም በሚያሳዝን ሁኔታ ነፂ አርፏል። ምንም
ነፍሱን በአጸደ ገነት ያስቀምጥልን ነው እምለው ማለት ነው። ቤተሰቦቼ እናንተም የምታውቁትን ነገር ኮሜንት ላይ ያስቀምጡልን። ምንድነው መረጃ ያላችሁ ምንድነው የታመመ ህመም የሚለውን ነገር እናንተም አጋሩን ማለት ነው። ቤተሰቦቼ ይሄን ይመስላል። ሁላችሁም ነፍስ ይማር በሉ። የምወዳችሁ ቤተሰቦቼ፣ በሌሎች ጉዳዮች እንመለሳለን ማለት ነው። መልካም ጊዜ ይሁንላችሁ።